ወይዘሮ ሜላት እንግዲህ የሀና አባት ሕክምናው ብሩ በጣም ከ400 ወደ 600 እና ወደ 800 ሺህ ደርሷል ማለት ነው። ወይዘሮ ሜላት ሀናን አንቺ አጭበርባሪ፣ አንቺ ሌባ በማለት ዘራፍ ትልባታለች። ሀናም እትዬ ይመኑኝ እኔ ምንም የማውቀው ጉዳይ የለ ትላለች ማለት ነው። አንቺ አጭበርባሪ ሌባ ቤት ልነቅልኝ በዚህ ደግሞ መጣሽ ብላ በጣም ጮሆችባት ማለት ነው። ሀናም እባክሽን እትዬ ይስሙኝ እኔ ይሄንን ምንም ማውቀው ነገር የለም ይሄ የዶክተሩ ስራ ነው ስትል ልታዳምጣትም አልቻለችም ማለት ነው። በዚህ መካከል እንግዲህ ዶክተሩ በጣም ፈርቶ ነበር ማለት ነው። በጣም ፈርቶና ተደናግጦ ነበር። እርግብን በመሀል እየገባች አንቺ አጭበርባሪ እንዴት ነው ብላ ሀናም ይሄ እኮ እኔ ይሄ ምን አንድ ጊዜ ብቻ ነው አባቴ የወሰደ ይሄን መድኃኒት እንዴት ነው 2 ጊዜ 3 ጊዜ ወሰደው አልወሰደም ስትል ጭራሽ ሜላት ልታዳምጣት አልቻለችም። ሀናም ይሄ እኮ ተመልክች ይሄ እኮ ብሩ 10 ሺህ ነው እንጂ 15 ሺህ ብር አይደለም በሆስፒታል በሌላ ሆስፒታል ስትላት በፍጹም ልታምናትና ልታዳምጣት አልቻለችም ማለት ነው። እንግዲህ ዶክተሩም ሀና አባት ጋር ዘን ሄዶ ፋዘርዬ እንዴት ናችሁ? እንዴት ነዎት? እየተሻለዎት ነው ወይ? አሁንማ ደህና ነኝ ፈጣሪ ይመስገን ይላል ሀንዬ አባት ማለት ነው። እንግዲህ በዚህ መካከል ይሄን እያለ ስለ ሀና እያወራ እያለ አሲር ይመጣና ወሬያቸውን ያቋርጣችኋል ማለት ነው። የሀናም አባት ምን ነው አሲር ዶክተሩ ምላስ ላይ እኮ ቆምኩበት ሳ ይለዋል ማለት ነው። አሲርም በቃ በምንትን ማለት ምክንያቱም አሲር በፊት ክዶ ዶክተሩን አናግሮት ነበር ማለት ነው። ዶክተሩ አሻጥር ሊሰራና ሙስና ሊሰራ እንዲሆነ አሲር ደርሶበታል ማለት ነው። ምክንያቱም ይሄን ብር ይሄን እንደዚህ ከ400 ሺህ ወደ 800 ሺህ የደረሰው በወይዘሮ አስቴር ይሄ ሁሉ እቅድ ይሄ ሁሉ እንግዲህ ማጭበርበርነት የተደረገው እንግዲህ የዶክተርም በወይዘሮ ባዩሽ ምክንያት ነው ማለት ነው። ምክንያቱም እርግብ አለችበት ባዩሽም አሉበት ማለት ነው። እና ባዩሽ እንግዲህ ከ400 ሺህ ወደ 800 ሺህ ያደረሰችው ያንን 400 ሺህ ወደ ራሳቸው ክስ ሊያደርጉ ሊከፋፈሉ ነው ማለት ነው። ሀና ግን ያው ዶክተር ስለሆነች ሁሉን ነገር አውቃባቸዋለች። በሌላ ጋር ዶክተር ዳተዲያ ስታስጠይቅ ከ400 ሺህ ብር እንደማይበልጥ መድኃኒቱ የአባቷ ነግረዋታል ማለት ነው። ግን ይህንን ልታስረዳት እድል አላገኘችም። ወይዘሮ ባዩሽ ልትረዳትም አልቻለችም ማለት ነው። እናም አሲር እንግዲህ ይህንን ለአባቷ ሀና ምናምን እያለ ሲያወራ ሀና ምንድን እያለ የሀና አባት ሲል ያው ምናሴ መጣና ያቋርጣቸዋል ማለት ነው። ምክንያቱም አሲር የሁኔታውን ስለሚያውቅ ሊነግራቸው ስለፈለገ ነበር ማለት ነው። እናም ስለ ሀና ያለውን ነገር ሊነግረው ሲፈልግ አሲር ይመጣና ያቋርጠዋል ማለት ነው። ወይዘሮ ሜላትም እንግዲህ በጣም አብዳ በጣም ተቆጥታ ነበረ። እንግዲህ እዚህ ጋር የሀና አያት ሀና መሆናትንም በጣም አውቃለች። በጣም እንትን ብላለች ማለት ነው። ልቧም ነግሯታል። ሁሉ ነገርም አስታውሳለች ማለት ነው። ሜላት ግን በፍጹም ልታዳምጣቸውና ልትረዳም አልቻለችም ማለት ነው። ከዛም አሲር እንግዲህ ምንድን ነው ስለ ሀና ሊነግረኝ ስለ ሀና ሊያወራኝ ምናምን ያለው ሲጠይቀው እሱም ምክንያቱም ሀናን ዶክተሩ ፈልግሻለሁ ብሎ ወስዷት ስለነበረ ከዛም አሲር ስልክ የጠራ ይልና ተነስቶ ይወጣል ማለት ነው። በዚህ መካከል ፋዘር እንግዲህ የሀና አባት ምን ተፈጥሮ ነው ምን ሆነው ነው እያለ በጣም ይጨነቅ ነበር ማለት ነው። በዚህ መካከል እንግዲህ ወይዘሮ ሜላት ወደ ቤት ትመጣና ወደ ቤት በመጣችበት ሰዓት እንግዲህ ምንድን ነው ቤቱ የተረበሸው? ተረብሿል ሳ ትላለች ማለት ነው። ይቺ ሀና ናታ ቤቴን የምትበጠብጠው። ሀና ደግሞ ምን አደረገች? ሀና እባክሽ አይንሽን ግለጭ ሜላት እባክሽን አይንሽን ግለጭ ትላታለች። አንቺም አሁን እንደ አሴር እንደ ምናሴና እንደ ሰላም ልትሆኝ ነው ትላታለች ማለት ነው። ከዛም እባክሽ አይንሽ ግለጭ ይቺ ምስኪን ልጅ ምንም አላረገችሽም ታይ ትላታለች ማለት ነው። ከዛ ሰላምዬ ምንድን ነው የማይሆነው? ምን ነገር ተፈጥሮ ነው? ምንድን ነው ስትላት ይቺ ሀና ናት። ሀና ምን አደረገች? ልትነግራትም አልቻለችም ማለት ነው። ከዛ ሰላምዬም ወደ ሀና ጋር ትሄድና ያለውን ነገር ስትጠይቃት ሀናም ሰላምዬ ጉድሁኝልሻለሁ እኔ እኮ አልታደልኩም በዚች ምድር ላይ ትላታለች። ምንድን ነው የተፈጠረው ንገረኝ ሀንዬ ምንድን ነው ትላታለች። ያለውን ነገር ስታስረዳት ሰላምዬም አይዞሽ በቃ ምንም ተረጋጊ ሀና ተረጋጊ ትላታለች ማለት ነው። ሰላምዬ ሀናን በዚህ መካከል
ምንም ማድረግ አልችልም ሰላምዬ፣ በቃ የተፈጠረው ነገር ይሄ ነው። ምንም በቃ እንዴት ይሄን ያህል ገንዘብ እንዴት ይፈጃል? በፍጹም ይሄ ስራ የዶክተሩ ስራ ነው። የዶክተሩ የሆነ የተጭበረበረ ነገር አለ ሰላምዬ ትላታለች። እናም አሲር ግን ይሄን ሁሉ ነገር አውቆበቸዋል ማለት ነው። ምክንያቱም እሷም ሀንዬም እንደተጭበረበረና የሆነ ሴራ እየተሰራባት እንዳለ ደርሳበታለች ማለት ነው። እርግብም ትመጣና አንቺ ሌባ አልሻልሽና ደግሞ በብር መጣሽ አይደለ ስላታለች አለ። ወሬና ተግባር እኩል አይደለም፣ አንቺ ከተራ ሰው ጋር እኔ አላወራም ትላታለች ሀናን እርግብን ማለት ነው። ምን ማለት ነው ደግሞ ይሄ ትላታለች ማለት ነው። ማለትማ ገብቶሻል እባክሽ ትላታለች ማለት ነው። ሁሉም የውጤቱ ይንጣና ታያለሽ፣ አንጥሬ ነው መተፋሽ ትላታለች ሜራት ማለት ነው። እንግዲህ ሀናም ትሄድና ሆስፒታል ትሄድና አሲርን እኔ አሁንስ በጣም መሮኛል፣ በጣም ደክሞኛል የእውነት ትለዋለች። አንቺ የሚደክምሽ ልጅ አይደለም አውቃለሁ፣ ሁሉ ነገር ተደራርቦብሻል፣ ሁሉ ነገር ደክሞሻል። ግን ደግሞ አሁን ወደ ኋላ ከቀረሽ እውነትም ሌባ ትባያለሽ እና እውነቱን እስከ መጨረሻ መጋፈጥ አለብሽ ይልና አሲር ሀናን ያበረታታታል ማለት ነው። በዚህ መካከል ሲያበረታታት እውነትህ እኮ ነው አሲር፣ አንተን የሰጠ ጌታ እግዚአብሔር ይመስገን እንደ እውነት ብላ ታቅፈዋለች ማለት ነው። ከዛም በኋላ እውነትህን ነው እስከ መጨረሻው መጋፈጥ አለብኝ፣ እዚህ መሀል ላይ የተሰራ ስህተት አለ፣ ያንን ደግሞ የኔ ጠንክሬ ይህንን ነገር ማውጣት አለብኝ ትላለች ማለት ነው። እንግዲህ እንደምናውቀው ውጤቱ ገና አልመጣም። ውጤቱም እንግዲህ እንደሚቀይር በ100% እንግዲህ ምክንያቱም ወይዘሮ ባዩሽ ውስጥ ለውስጥ የምትሰራው ሴራ ከዶክተሩም ይሄን ዶክተሩም ያኛው ተቀይሮ ይሄን የተደረገው ማለት ነው። እናም ይሄ ነገር እንግዲህ ዶክተሩም የሆነ ስራው አላማረም ውጤቱንም እንደሚቀይረው ያለምንም ጥርጥር ማለት ነው። እውነቱን እያወቀ እርግብን ሀናም ለአያቷ ምግብ ታቀርብላትና ምግብ ከበላች በኋላ አያቷም ብዙም አልበላችም ነበር። ምን ነው ማማ ይብሉ እንጂ ምን ነው ይብሉ እንጂ። አይ ባልቴት እኮ ብዙ አይበላም ከዚህ በላይ በቃ በጣም በልቻለሁ፣ በጣም ነው የሚጣፍጠው፣ እጅሽ ይባረክ፣ ፈጣሪ ባርክሽ፣ እንዲያው ፈጣሪ ውለጂ ክበጂ ብላ በጣም ትመርቃታለች። ከመረቀቻት በኋላ እንግዲህ ከተመረቁ በኋላ ቡራኬ ይበላል ማለት ነው። ከዛ ፈገግ ትልና እርግብም እንዲህ ምን ማለትሽ ነው ትላታለች። ከዛም እንዲህ ስትላት በእኛ ባህል በእኛ ሀገር ባህል ከተመረቀ በኋላ ምርቃኑ እንዲሰምር ይበላል ትላታለች። እንደው ምን አይነት ቤተሰብ ነው ያሳደግ፣ ምን አይነት ስብዕና ያለች ልጅ ነሽ ብላ አያቷም እንግዲህ ሀናን በጣም ታሞግሳታለች። በዚህ መካከል እንግዲህ እርግብ ትቆጣና ተነስታ ትሄዳለች። ተነስታ ስትሄድም የነሀና አያት እንግዲህ አስቴር እንግዲህ የይች እርግብ ሌባ ሆና እንደገባችና ልጅ እንዳልሆነች በትክክል አውቃለች ማለት ነው። ሴራ እየተሴረባት ሜላት ላይ ሴራ እየተሴረባት እንደሆነ አውቃለች እናቷ ማለት ነው። ነገር ግን ሜላት ግን እውነቱ ልታያት አልቻለም ማለት ነው። ሰላምዬም ከአያቷ ጋር ስታወራ እማዬ በፍጹም ምንም ልትረዳ አልቻለችም ትላለች። የነ ሰላምዬ አያትም ሰላምና እርግብ ተኝተው ትገባና ክላሳቸው እንግዲህ እናንተ ተጋርማችኋል እስካሁን እንደው ተነሱ ብላ ተቀሰቅሳቸዋል። አያቴ ምንድን ነው በዚህ ሰዓት ምንድን ነው መቀሰቅሽ ትላታለች ሰላምዬ። ጉድ እኮ ነው ምን ልሰራ ነው ይባላል፣ ተነሱ ጉድ በሉ ትላቸዋለች ማለት ነው። ከዛም ተነስተው እንግዲህ ያችም እርግብም ደግማተኛ ተጋዴሚ አንቺ ጋድሜ ትላታለች ማለት ነው። ታውቂያለሽ አለቻት። አንቺ እህቴ እንዳትሆኝ እየጸለይኩን አሁን ላይ ማለት ነው። አንቺ በፍጹም እህቴ እንዳትሆኝ እየጸለይኩን አይገባሽም ትላታለች ማለት ነው። ከዛም ታያለሽ ቆይ ውጤቱ ሲመጣ ይሄ ምላስሽ 2 ሲሆን ታያለሽ ትላታለች ማለት ነው። እሷም እንግዲህ ያው እንደምትቀይረው ተማምና በገንዘብ ያንን ዶክተሩን ገዝታ እንደምትቀይረው ተማምናለች ማለት ነው። ነገር ግን ትልቁ ነገር እንግዲህ አስደንጋጩ ነገር ሀና ለራሷ ዶክተር ስለሆነች ውጤቱን በራሷ መንገድ ለራሷ እውነቱን አወጣለች ማለት ነው። ውድ ቤተሰቦቼ ማለት ነው።